ይችን ሐዲስ እንድትሰሙልኝ የምፈልገው ገንዘብ እየተበደራችሁ ገንዘቦቻቸውን ለሰዎች ማመልሱ ማለትም እየቻላችሁ መመለስ እየቻላችሁ ለሰዎች ማመልሱ የሰዎችን ገንዘብ የምትበሉ የሰዎችን ገንዘብ የምትወስዱ ሰዎች ይችን ሐዲስ ብትሰሙልኝ በጣም ደስ ይለኛል። ቡኻሪ ያለ ሐዲስ ነው፣ ሰሒህ ነው ሐዲሱ። ምን ይላሉ ያለ መልእክተኛ አለይሂ ሰላቱ ሰላም መን አኸዘ አምዋለ ናሲ የሰዎችን ንብረት በብድር ከወሰደ አንድ ሰው ዩሪዱ አዳአሃ يعني ነገር ግን ሲወስድ ለመመለስ አስቦ ነው طيب عد الله عنه الله سبحانه وتعالى እንዲከፍል እንትን ይላል ያግዘዋል። ለምሳሌ ብድሩን ሲወስድ እንደሚከፍል እርግጠኛ ሆኖ በቃ ከፍላለሁ ብሎ እርግጠኛ ሆኖ መውሰድ አለበት። ነገር ግን الله سبحانه وتعالى ያግዘዋል ያንን ነገር ያንን ገንዘብ እንዲከፍል الله سبحانه وتعالى ያግዘዋል መመለስን አስቦ ከተበደረ ማለት ነው። ነገር ግን ومن اخذ يوسد يريد إتلافها ነገር ግን ለማጥፋት ፈልጉ ከወሰደ ግን አለው ያለ መልእክተኛ አትለፈሁ الله سبحانه وتعالى የራሱን ንብረት ራሱ ያፈራውን ንብረት ያጠፋበታል በማለት ይናገራሉ ማለት ነው። ስለዚህ ያላችሁ ንብረት አብሮ እንዳይጠፋ ከፈለጋችሁ የተበደራችሁትን ንብረት ለባለቤቶቻቸው መልሱ ማለት ነው። አሁን ላይ ሰዎች አበድረው እያለቀሱ ያሉበት ሁኔታ ላይ ነው ያለው። በቃ እያላችሁ ለምንድን ነው የሰዎች ብድር እያለባችሁ ሌላ ነገር እናንተ መሰሩበት? ለምሳሌ አንዳንዶቹ የሰዎች ብድር እያለባቸው ህንጻ ይገነባሉ። የሰዎች ብድር እያለባቸው ቤት ይሰራሉ። መቅደም ያለበት ብድሩ ነው። ነገ ብትሞቱ የሚያስጠይቃችሁ እሱ ስለሆነ ማለት ነው። ዱንያን ብታካብቱ ምንም ጥቅም የለውም። ገብታችኋል? ቀብራችሁ ውስጥ ቤታችሁ ወይም ንብረታችሁ ያልፈራችሁት ነገር ሁሉ ተከትሏችሁ አይመጣም። ነገር ግን እዳ ካለባችሁ ነገር የትንሳኤ ቀን አላህ Subhanahu Wa Ta'ala ፊት ቆማችሁ ትጠይቃላችሁ። በዛን ሰዓት ደግሞ ገንዘብ ምንም ነገር የምንመልሰው ነገር አይኖርንም ማለት ነው። ስለዚህ ምንድነው የምንመልሰው? ሐሰናታችንን ገብታችኋል? የሰራችሁትን እንደዚህ እያንቀላፈን የሰገርናት ሰላት የጾምነውን ጾም የሰደቅነውን ሰደቃ እያንዳንዱን ነገር ነው የምንመልሰው ማለት ነው የትንሳኤ ቀን ገብታችኋል? ስለዚህ ጥንቃቄ ልናደርግ ይገባል። እንደዚሁ ምድር ላይ ራሱ ሆነ ያን ነገር በረካ ይኖረው በለጊዜው ሊመስለን ይችላል። ወላኪን ደግሞ ቆይቶ አላህ Subhanahu Wa Ta'ala ያጠፋብናል። ሰሂህ ቡኻሪ ሐዲስ ቁጥር 2387 ላይ ይገኛል ሐዲሱ። አላህ ይሐፍظكم። ሰላም አለይኩም።